ራሴን እንዳጠፋ ብትውኝ መልካም ነበር ነው። እሱማ አብራ ለኛም ግልግል ነበር። ችግሩ ምንድነው? እንዳንቺ አይነት ራስ ወዳድ ሰው ግን ራሱን አያጠፋም ነው። አሁን ሄድና ፖሊሶቹን ጥራልኝና የቿን እንድታገኝ አድርግልኝ። በፈጣሪ አደረግሽልን ነገር ላቅፍሽ እችላለሁ? አይ እሺ እንዳልሽው ጊዜውን አይደለም። ምን ነው ታዲያ አምባሽ? ደስ ብሏችሁ ስላየው ደስ ብሎኛል። እጣ ደስታ ነው። ቆንጅናሽ ድንሳይ ደግሞ ምን አይነት መሀላ ነው? የደስታዬን መልክ የሰላሜን መልክ ዳግም በስተመጨረሻም የአቶ ላይኩን ቤተሰብ ከዛ ሁሉ ችግር ተረፉ። አምራ ራሷን ከማጥፋት ናሆም ታደጋት። አምራ እናንተን ካላጠፋው አጥፍቼ ጥፍቼ እናንተን ወንጀለኛ አረጋችኋለሁ፣ በዚህ ባይሆን እጎዳችኋለሁ ብላ ያሰበችው አምራ በስተመጨረሻ እቅዷ ከሽፎባታል። ከጎዳና ህይወት ሞት ይሻለኛል ያለችው አምራ ከጎዳና ህይወት ወደ እስር ቤት ሄዳለች። ኤሚን ነጻ ወጣች። ናሆምና ኑሃሜ የሰርጋቸው ቀን ደረሰ። ወይዘሮ ፈንቱ እኛን የት ነው የምታውቂን? የተደበቀ ማንነት አለሽ እንዴ? እዚህ ቤተሰብ ላይ ምንድነው የምትፈልጊው? ናሆምን ለምንድነው እንደዚህ የምታየው? በእርግጥ ባለውለታችን ነሽ፣ መልካም ሰው ነሽ። ይህን ነገር በፈቃደኝነት ያለ ገንዘብ በነፃ መስጠትሽ ራሱ ትልቅነት ነው። ግን ምንድነው ምክንያትሽ? ለምንድነው ናሆምንስ በትኩረት የምታየው? የአቶ ላይኩን ጥያቄ ወይዘሮ ዝናሽ እንዴት ላለ ላይኩን በቃ ምናልባት ተመሳስሎባት ሊሆን ይችላል። ይችን መልካም ሴትዮ እንዳታስከፏት፣ እንዳታስቀይሟት። እኔ ታየኝ መልካምነቷ ልጅን ማሳከሟ ነው። ሲቀጥል ደግሞ ይህን ሁሉ ውለታ አድርጋልን ከእናንተ ስባሪ ሳንቲም አልፈልግም የምትለው ነገር እርግ የበለጠ ከንክኖኛል ትላለች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ተወዳጁ ኑሃሜ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። አምራ ከሚሊዮነርነት ወደ ዘብጥያ ወርዳለች። አሁን ጨበጥኩት፣ አሁን አገኘሁት፣ እነሱን ወደ ድህነት አሮንቃ ላኳቸው እያለች የምትመጻደቀው አብራ በደቂቃ ውስጥ የያዘችው ገደል ገብቶባታል። ተንኮልና ክፋቷ ቀኑን ጠብቆ ብድሯን ከፍሏታል። እሷም የአቶ ላይኩንን ቤተሰብ ገደል እሰዳለሁ ብላ ስታስብ እሷን ራሱ ገደል የሰደደ ወደ ዘብጥያ የሚወርድ ክስተት ተፈጠረ። እጅግ የሚያሳዝነውና እጅግ የሚገርመው ነገር አምራ ራሷን ካጠፋች እዛ ቤት ከሞተች ሁሉም ተጠያቂ ነው የሚሆኑት። በዚህም ስበብ ልትሆንባቸው ትችላለች ብለን ነበረ። እንግዲህ ለኤሚን የተሰበረው ጠርሙስ ለራሷ ልታረገው ስትል ናሆም ደርሶ አስጥሏታል። አምራ ወደ እስር ቤት ገባች። አምራ በፖሊሶች ቁጥጥር ስር ውላለች። ይህ ማለት ህልሜ ጨነገፈ፣ ህልሜ ገደል ገባ፣ ከከፍታ ወደ ዝቅታ፣ ከከፍታ ወደ ቁልቁለት ችግሬን አለፍኩት፣ ምኞቴ የተሳካ፣ ያሰብኩት ደረሰ፣ ገንዘቡ በእጁ ገባ፣ እነሱን አራቁቼ እኔ ያሰብኩት ተሳካ ስትል የነበረችው አምራ እሷ በደቂቃ ውስጥ የያዘችው አምልጧታል። ክፋትና ተንኮል መጨረሻው ይሄ ነው። ስግብግብነትና ራስ ወዳድነት፣ በቀልና ልክ መጨረሻው ውድቀት ነው። የአቶ ላይኩንን ቤተሰብ የሚታደግ ማን ነው? ኤሚንን የሚያሳክማት የሚደርሳትላት ማን ነው? እያለ ነበረ። የቀን ጥሎ አምራ ላይ ጥሏቸው ሲያሰቃያቸው የነበረው አሁን ነፃ ወጥተዋል። አቶ ላይኩን ይህችን ሴትዮ የሆነ ቦታ አውቃታለሁ፣ ለእኔ አዲስ አልሆነችብኝም። ናሆምን ግን የት ነው የምታውቀው? ለምንድን ነው እንደዚህ የምታየው? ፍርሃትና ድንጋጤ ይሰማኛል ይላል። በነገራችን ላይ ስንቶቻችሁ ናቸው ይቺ ሴትዮ የአቶ ላይኩን ጓደኛ ናት ወይም አቶ ላይኩን ከሷ ነው እንዴ ናሆምን የወለደው ብላችሁ የገመታችሁት? ለምን አቶ ላይኩን በዚህ ነው ያልክ ጭንቀትና ፍራቻ ገጠማቸው? ሲቀጥልስ እኔ አላውቃችሁም፣ ቤቱም እናንተም አዲስ ናችሁ የምትለውስ ለምንድን ነው? ለምን መደበቅ አልፈለገች? በእርግጥ አቶ ላይኩን ጋር ወልዳ ከሆነ የምትደብቅ አይመስልም። አቶ ላይኩን ጋርም እሳቷ ወልዷ ቢሆን
ሙሉ ለሙሉ ያስታውሳታል፣ ሙሉ ለሙሉ ያውቃታል ብዬ አስባለሁ። ግን ውስጤ ይፈራል፣ ውስጤ ይንቀጠቀጣል የሚለው አቶ ላይኩን ለምን ይመስላችኋል? ወይዘሮ ፈንትሽም ለምን ራሷን መደበቅ ፈለገች? ስሜቷን አምቃ ህመሟን ደብቃ ለምን በዚህን ያህል ልክ መታገስ ፈለገች? በእርግጥ ነገሮች ከሚበላሹ ኤሚን ከታከመች በኋላ ሂደቶችን ጠብቆ በሂደት ልትናገርና በሂደት ነገሮች ራሳቸው ሊገለጹና ራሳቸው ሊወጡ ራሳቸው ሊፈነዱ ይችላሉ። ናሆምም መልካምነትሽን አመሰግናለሁ፣ በዚህ ምክንያት ልቀፍሽ ሲላትም ምን ያህል እያለቀሰችና ምን ያህል ስሜታዊ ሆና በጣም እያለቀሰች እንደነበር አይቷል። ናሆም ደስ ስላላችሁ ደስ ብሎኝ ነው እያለች ነው። ትልቁ ጉዳይ ግን መጨረሻው እውነታው እንዴት ነው የሚወጣው? ናሆም እንዴት አቶ ላይኩን እጅ ላይ ሊገባ ቻለ? እንደነገረችው ከሆነ እሷ የመኪና አደጋ ደርሶበትና ለአንድ ወር ራሷን ስታ ሆስፒታል ውስጥ እንደነበረች ራሷን እንደሳተች ማስታወስ እንደማትችል ለዶክተሩ ስትናገር ሰምተናታል። ግን አቶ ላይኩን ናሆምን እንዴት አገኘው? የእውነት የእሱ ልጅ ካልሆነ እንደማደጎ ካመጣው ለምን ናሆምና እሱ እንዴት ተገናኙ? ፈንትሽና ላይኩን እንዴት ተዋወቁ? አቶ ላይኩን ዝናሽ እናንተ ናችሁ፣ እናንተ እንደነበራችሁ ናችሁ። እኔ ግን በዚህ 30 ዓመት ችግር፣ ሐዘን፣ ህመም ብዙ ነገር ተፈራርቆብኛል የምትለው በምን አይነት አጋጣሚ ተዋውቀው ነው? እንዴትስ ተገናኝተው ነው? እጅግ የሚያጓጓና እጅግ ልብ የሚያንጠለጥል ነው። በስተመጨረሻም የኑሃምና የናሆም ሰርግ ቀኑ ተቆረጠ፣ ቀኑ ደረሰ። በችግሮች መወጣጠር፣ በፈተናዎች መብዛት ሀሳብ የተበታትኖ ነበረ። አሁን ግን ሙሉ ትኩረቴ አንቺ ላይ ሲሆን የአይኔ ስስት፣ የልቤ ማረፊያ፣ የእስትንፋሴ መለኪያ ሆነሻል፣ ኑሃሜ እወድሻለሁ እያለ እያሞጋገሳት ነው። በስተመጨረሻም ከንፈሯን ሊስማት ሲል ዳግም መጥቶ ከኋላቸው ኑሃሜ ታየዋለች። ዳግምና ኑሃሜ ምን አይነት ህይወት ይኖራቸዋል ካሁን በኋላ? አባቱን አሳልፎ የሰጠው ለአቶ ላይኩን መልካምነት ለዛ ቤተሰብ ውለታ መመለሻ ነው። ግን ፍቅር ፍቅር ነውና በኑሃሜ ጉዳይስ ምን አይነት ግብ ግብ ይፈጠራል በኑሃምና በዳግም መሀል? የኤርሚያስ የልጁ እናትና አምራ አንድ እስር ቤት ታሰሩ። እነሱ እስካሁን በኋላ ምን አይነት ተንኮል ያሴራሉ? ነውስ ከስህተታቸው ተምረው ወጥተው መልካም ሰው ለመሆን ይሞክራሉ? ቀጣይ ክፍል ሁላችንም በጉጉት እንጠብቀዋለን። እናንተስ በአምራን ዙሪያ ላይ በኤሚን ዙሪያ ላይ የተሰማችሁን ኮመንት ቦክስ ላይ አስቀምጡልኝ። ኤሚን ምን ያህል ደስ እንዳላት የእውነት ኤሚን መሞት የለባትም እያለ ነበረ። ድምጻችን ተሰምቷል። አምራ ከስህተቷ ተምራ መልካም ሰው ሆና እንደምትወጣ ተስፋ እናደርጋለን።